እንኳን ወደ ቀለምሲስ ሚዲያ ዩቲዩብ ቻናል በደህና መጣችሁ እያልን ዛሬ ፓርት 2 ይዘንላችሁ ቀርበናል። በክፍል 1 ላይ የፊልሙን አጓጊ ክፍሎች ተመልክተናል። በዛሬው ሁለተኛ ክፍላችን ደግሞ ፊልሙን የበልጥ አጓጊ ወደሚያደርገው ክፍል እንሸጋገራለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግና የደውል ምልክቷን መጫን እንዳይረሳ። አሁን አብረን እንቀጥል። ወደ ሱኖና ጓደኞቹ እንሄዳለን። ለተማሪዎች ቁሳቁስ ሲያድሉ ጂና አብረው እንዲበሉ ትጠይቃቸዋለች። ነገር ግን ሱኖ ባደረገችው ነገር ተናዶ እሷን ችላ ማለቱን ይቀጥላል። እምቢም ይላታል። እሷን ማስወገዱንም ይቀጥላል። ሱኖም ብቻውን ወደ ክፍል ሲመለስ የጂና ጓደኛ ሃናን ያገኛታል። እሷም ምንም ደህና አይደለችም፣ በጣምም ደክማለች። ሲጠይቃት ክብደት ለመቀነስ ለ3 ቀን እንዳልበላችም ትነግረዋለች። እሱም ያበረታታታል። ራሷን እንዳትጎዳ አንድ ነገር መብላት እንዳለባትም ይነግራታል። እሷ ግን ምክሩን ችላ ትላለች። ምንም ቢነግራት አትቀበለውም። ወደ ጂና ስንመለስ እሷም ወደ ሱኑ ጓደኛ ሄዳ እባክህን ሱኑ እንደገና እንዲወደኝ ማንኛውንም መንገድ ማድረግ ፈልጋለሁ ስትል ትለምነዋለች። እሱም ተናዶም ቢሆን ያበረታታታል። ጂና ሱኑ ከዚህ በፊት ጥያቄዋን ለምን እንደተቀበለ ትጠይቃለች። ጓደኛው እውነቱን ይነግራታል። ሱኑ እሷ ሳታውቀው በፊት በፍቅር ወድቆ እንደነበርና ይህን ያደረገው ወደ እሷ ለመቅረብ ብቻ እንደሆነም ይገልጽላታል። ጂናም ሱኑ ለረጅም ጊዜ እንደወደዳት ስታውቅ ትደነግጣለች። ወደ ሱኑ ስንመለስ እሱም ከሃና ጋር ተቀምጧል። ውሃ እንዳይጠማት በመስጋት ውሃ ሲሰጣት እሷም ከሱ ለመውሰድ ትወስናለች። እሱም የነፍሷን ጥንካሬ እንደሚያደንቅና ህልሟን ለማሳካት እየታገለች እንደሆነም ይረዳል። ያበረታታታልም። እሷም ሰዎች ታዋቂ አይድል ኮከብ ለመሆን ከአመጋገብና መጠጥ በመታቀቧ እንደ እንግዳ እንደሚያዩት ትነግረዋለች። እሱም በሱ ዘንድ ድንቅ እንደሆነች ይነግራታል። ነገር ግን ክብደት ባያስጨምራትም እንኳን አንድ ነገር እንድትበላም ይጠይቃታል። እሷም ታዳምጠዋለች። እሱ የጂና ፍቅረኛ መስሎ እየተወነ እንደሆነና ለሷ ስሜት እንደሌለው ስለምታውቅ እሱን ታበረታተዋለች። ነገር ግን እሷ እሱን መውደድ የጀመረች ይመስላል። ከዚያም በኋላም ጂና ወደ ሱኖ ሄዳ እሱም ውሉን እንደጣሰ ይከራከራታል። እሷን እንደሚወዳትና እንዳልነገራት ትናገራለች። እሱም ውሉን እንዳልጣሰና ስሜቱ እውነተኛ እንደሆነ ይነግራታል። እንዴት እንደወደዳት ስትጠይቀው ለመጀመሪያ ጊዜ ስትዘፍን ከሰማት ጊዜ ጀምሮ እንደወደዳት ይነግራታል። ውሉን በመጣሷ ይቅርታ ትጠይቃለች። እሱም ይቅር ይላታል። ይታረቃሉም። ከዚያም ጂና የልቧን ምት ለመለካት ወደ ላብራቶሪ ትሄዳለች። ሱኖም በፊቷ ባየችው ቅጽበት የልቧ ምት በፍጥነት መምታት ይጀምራል። ይህም ወደ እሱ እንዳሰበች ያሳያል። ወደ ታክ እንመለሳለን። እሱም በጂና እና በባህሪዋ ተናዶ ጓደኞቹ ያረጋጉታል። ሁሉም ነገር ደህና እንደሚሆንም ይነግሩታል። ወደ ጂና በስልጠና አዳራሽ ከጓደኞቿ ጋር እንመጣለን። የሰልጣኞቿ አሰልጣኝ ሃና ማውራት ትጀምራለች። በጥሩ ሁኔታ እየሰራች እንዳልሆነም ትነግራታለች። ነገር ግን በመቀጠል ጂናን ማመስገን ትጀምራለች። ምን ያህል ባለ ክህሎትና ጥሩ እንደሆነችም ትነግራታለች። በፊቷ ላይ ቅናት ይታያል። በሚቀጥለው ቀን በትምህርት ቤት ሱኖ ግንኙነታቸውን ለማጠናከር ለጂና ስጦታ ይሰጣታል። ጂና በጣም ተወደዋለች። ለሱ ያላት አድናቆት የበለጠ ይጨምራል። ስጦታውን ለጓደኞቿ ለማሳየት ትሄዳለች። ታክሲ አያት የበለጠ ይቀናል። አብረው በነበሩበት ጊዜ ሁልጊዜ ስጦታዎችን እንዴት ትሰጠው እንደነበር ያሳያል። እሱ ግን በጭራሽ አይጨነቅም ነበር። አሁንም እንደሚወዳትና በባህሪው እንደሚጸጸት ግልጽ ይሆናል። ጂና ስጦታዋን ቁልፍ ባለው ሳጥኗ ውስጥ ለማስቀመጥ ስትሄድ የራሷ ፎቶና በቅርብ አብረው እንደሚሆኑ የሚገልጽ መልእክት ታገኛለች። ነገር ግን አትጨነቅም። ሱኖን ለማግኘትም ትሄዳለች። ጂና ምን ያህል እንደምትጨነቅለትና ጓደኞቿ ሊያናድዷት ሲሞክሩ እንዴት እንደምትከላከልለት ሲያይ ይደነቃል። ሃና የታዋቂ ድምፃዊ ኮንሰርት ለመካፈል ፍቃድ ስትጠይቅ ሱኖ እሱም ያንን ድምፃዊ እንደሚያውቀውና ትልቅ አድናቂው እንደሆነም ይታወቃል። ስለሷ ማውራቱንም ይቀጥላል። ይህም ጂናን ያበሳጫታል፣ ያስቀናታልም። ሱኖና ጓደኛው ለመሄድ ፍቃድ ይጠይቃሉ። ጂና አጋጣሚውን በመጠቀም ስለ ድምፃዊ ጓደኛዋ ትጠይቃለች። እናም ጓደኛዋ በድንገት ሱኖን መቀበል በመጀመሯም ትደነቃለች። ጓደኛዋ ጥሩ ሰው እንደሆነ ስለተረዳች ልትቀበለው እንደወሰነችም ትነግራታለች። ጂና ሃናን ሱኖን ትወጂዋለሽ ብላ ስትጠይቃት ሃና እምቢ ትላለች። ዝም ብለው እየተዋኑ እንደሆነና ሙሉ ግንኙነታቸው የሰነድ ብቻ እንደሆነም ትናገራለች። ሃና ግን እሷ ራሷ በፍቅር እንደወደደችው ያህል ደስተኛ ትመስላለች። ወደ ክፍል በምትሄድበት መንገድ ላይ ታክን አግኝታ የሆነ ነገር እንዲያደርግላት ትጠይቀዋለች። ወደ ጂና እንመለሳለን።
እሷም ለሱኖ ኩባንያው ስለሚፈልጋት አብራው ምሳ መብላት እንደማትችል ትነግረዋለች። ነገር ግን ስትጨርስ በቤቷ ምሳ እንድትጋብዘው ትጠይቀዋለች። እንዲሁም ወደ ሙዚቃው ኮንሰርት አብራው እንዲሄዱ ትጠይቀዋለች። እሱም ተስማምቶ አብሯት ይሄዳል። ሲያልቅ ግን ጂናን ከቀድሞ ፍቅረኛዋ ጋር በማየቱ ይደነግጣል። ሀና ጂናን በኩባንያው ምግብ ቤት ውስጥ አንድ አስፈላጊ ሰው እንድታገኝ ትጠይቃታለች። ጂና ስትደርስ ግን የቀድሞ ፍቅረኛዋ እንደሆነና ተቀምጣ እንድታወራው ሲጠይቃት ደንግጣ ነበር። መጀመሪያ ላይ እምቢ ብላ በመካከላቸው ምንም እንደሌለ ነገረችው። እሱ ግን ስለለምናት በመጨረሻም ልታወራው ተስማማች። በድንገት ብዙ ስጦታዎችን አውጥቶ ስጦታ ያልሰጠባቸውን ቀናት እንደሚያካክስላት ይነግራታል። እሷም ለስጦታዎቹ ተጨንቃ እንደማታውቅና ከጎኗ እንዲሆን ብቻ ትፈልግ እንደነበር ትነግረዋለች። በንግግራቸው መካከል ሱኖ መጥቶ አብራ ያያቸዋል። በቅናትም ይቀጠላል። ከሱ ጋር እንዳትመጣ ያገዳት ይህ አስፈላጊ ነገር እንደሆነም ይጠይቃታል። እሷም ተናዳ ትሄዳለች። ጂና ከኋላው እየሮጠች ከሀና ጋር ለምን እንደነበር ትጠይቀዋለች። እሱም በሚወዱት ድምፃዊ ኮንሰርት ላይ እንደነበሩ ይነግራታል። እሷም የቀድሞ ፍቅረኛዋ እንደምታገኝ እንዳላወቀችና እንድትቀመጥም የጠየቀቻት ሀና እንደሆነች ትነግራታለች። እሷም ትቀናለች። ተናዳም ትሄዳለች። በተናደደችበት ሁኔታ በስህተት ከአንድ ሰው ጋር ትጋጫለች። ይቅርታ ጠይቃ መንገዷንም ትቀጥላለች። ከዚያም ታኮቶ ሱኖን ስለ ጂና ይጠይቀዋል። እንደሄደችም ሲሰማም ይደነግጣል። ነገሮችን ሲያያይዝ እሷ አደጋ ውስጥ እንዳለች ይረዳል። ንብረቶቿ እየጠፉባት ነው። አንድ ሰውም በየቦታው ፎቶ ያነሳ ነበር። ብቻዋን መተው ስለተጨነቀ ሊደውልላትም ይወስናል። በሌላ ትዕይንትም ወደ ጂና ስንሄድ እሷም አንድ ሰው እየተከታተላት እንደሆነም ይሰማታል። ለምን እንደሚከታተላት ስትጠይቀውም በቅርቡ አብረው እንደሚሆኑ የሚገልጽ መልእክት ልኮላት እንደነበር ይነግራታል። በትምህርት ቤቷ ተማሪ እንደሆነ ታገኛለች። ወደ እሷ ከቀረበም እንደምትጠቁምበት ታስፈራረዋለች። እሱም ተናዶ በፍጹም እንደማይተዋት ይነግራታል። በዚህም የአእምሮ እልህ እንዳለበት ግልጽ ይሆናል። እሷም ትሸሻለች፣ እሱም ይከታተላታል። ከዚያም ወደ ሱኖ እንመለሳለን። እሱም ለታክ ከሱ ጋር እንደተጣላችና ለዚህም እንደማትመለስ ይነግረዋል። ታክም በሱ ተናዶ ብቻዋን እንድትሄድ በመተው ይወቅሰዋል። አንድ እንግዳ ሰው መልእክትና ፎቶዎችን ይተውላት እንደነበር ይረዳሉ። አሁን ብቻዋን መሆኗን ተጠቅሞ ሊጎዳት እንደሚችልም እርግጠኛ ይሆናሉ። ደንግጠው ሊደውሉላትም ይሞክራሉ። ስልኳ ግን ጠፍቶ ነበር። ይህም የበለጠ ያስፈራቸዋል። በድንገት ከጂና ጥሪ ይደርሳቸዋል። ነገር ግን ማንም አይናገርም። ፍርሃታቸውም እውነት መሆኑንና ጂና በእርግጥም አደጋ ላይ እንዳለች በማረጋገጥ ለሱኖ እያንዳንዳቸው በተለያዩ ቦታዎች ሊፈልጓት እንደሚገባም ይነግሩታል። እዚያም የሱስ አምላኪው ልጅ ለረጅም ጊዜ ሲከታተላት እንደነበርና ከታክ ጋር እስክትለያይ ይዘጋጅ እንደነበርም ይነግራታል። ነገር ግን ያ ሲሆን ወዲያውኑ ከሌላ ሰው ጋር መገናኘት ጀመረች። ይህም ወደ እሷ ለመቅረብ ያለውን እድል አሳጣት። በጣም ተናዶ ይጮህባታል። እንዳትጎዳውም ቃል እንድትገባለት ይጠይቃታል። በዚያን ቅጽበትም ሱኖ በጊዜ ደርሶ ጂና ያባረራት የነበረውን ልጅ ትኩረት ይሰርቀዋል። ስለዚህም ጂና አጋጣሚውን ተጠቅማ ጭንቅላቱን ትመታዋለች። ሱኖ ደህንነቷን አረጋግጦ ፖሊስ እንደጠራ ይነግራታል። የሱስ አምላኪውም ልጅ የፖሊስ ደውል ሲሰማ ይሸሻል። በስህተትም ከታክ ጋር ይጋጫሉ። ታክም ጓደኛው በመሆኑ ጂናን የሚከታተላት እሱ እንደሆነ ስላላወቀ እንግዳ ሰው አይቶ እንደሆነ ይጠይቀዋል። ነገር ግን በድንገት ታክ በቦርሳ ውስጥ የጂናን ፎቶ አግኝቶ እሱ እንደሆነ ይረዳል። ስለዚህም ይይዙታል። ለፖሊስም አሳልፎ ይሰጡታል። ከዚያም ጂና ስላዳና ሱኖን ታመሰግነዋለች። ከዚያም ይሄዳሉ። ጂናም ተናዳ እንደሆነ ታስተውላለች። እሱ ጥፋተኛ እንዳልሆነና በጊዜ ደርሶ እሷን ያዳነ ጀግና በመሆኑ ደስተኛ መሆን እንዳለበት ትነግረዋለች። እሱም በየቀኑ ወደ ቤቷ ሊሸኛት እንደወሰነም ይነግራታል። በእርግጥም ያደርገዋል። እንዳለመታደል ሆኖ ወላጆቹ እንደተጓዙ ያውቃል። ስለዚህም ብቻዋን ደህና መሆኗን ይጠይቃታል። እሷም ገብቶ ራሱን እንዲያረጋግጥ ይፈልግ እንደሆነ ትጠይቀዋለች። በእርግጥም እሱም ቢያይልም ከሷ ጋርም ይገባል። እሱ ተጨንቋል። እሷም እንደ ቤት አስበው በማለት ራት ትጋብዘዋለች። ከሀና ጋር የተነሳችውን ፎቶ አይቶ ስለሷ ይጠይቃታል። ለ4 ዓመታት ጓደኛ እንደነበሩና ሀና ምርጥ ጓደኛዋ እንደሆነች ትነግረዋለች። እሱ ርዕሱን ቀይሮ እንዳትጨነቅ ይነግራታል። እሱ እስካለ ድረስ መተኛትና ማረፍ እንዳለባትም ይነግራታል። ከ5 ደቂቃ ባነሰ ጊዜ ውስጥ ግን እሱ ራሱ ይተኛል። ጂና በእርግጥም እሱም መውደድ እንደጀመረች ትረዳለች። በሚቀጥለው ቀን በትምህርት ቤት ውስጥ ጂና ወደ ታክ ሄዳ ታመሰግነዋለች። እሱም አጋጣሚውን በመጠቀም ቢያንስ ተመልሰው ጓደኛ መሆን እንደሚችሉም ይጠይቃታል። ከዛም ወደ ጂና ጓደኛ እንሄዳለን። እሷ እሱና ጓደኞቿ በቤት ረፍት እንዲያሳልፉም ትጋብዛቸዋለች። በእርግጥም ይስማማሉ። ሱኖና ጓደኛዋም ይሄዳሉ። በድንገት ታክን በፊታቸው ያገኙታል። እሱም አብሯቸው እንደሚሄድ ይረዳሉ። ሱኖም ጂናና ታክ እንደገና ጓደኛሞች እንደሆኑም ያውቃል። ወደ ጓደኛዋ ቤት ይደርሳሉ። በረፍቱም ጊዜ ይጫወታሉ፣ ይቃለዳሉ። በጣም አሪፍ ጊዜ የሚያሳልፋሉ። ምግብ በማብሰል ላይ እያሉ ሀና በድንገት ገብታ
ቦታ እርዳታ እንደሚፈልግ ትጠይቀዋለች። ወደሱም ለመቅረብ እየሞከረች እንደሆነም ግልጽ ነው። ሱኖም እሷን ማሳፈር ስላልፈለገ ሽንኩርቱን እንድትከትፍለት ይጠይቃታል። በድንገት ጂናም ወደ ውስጥ ትገባለች። ሱኖም በእሷ ከመያዙ የተነሳ ሀና እዚህ መኖሯን ይረሳል። ሀናም ትበሳጫለች። ለመጫወት ሲያስቡም እያንዳንዱ ሰው ካጠገቡ ላለው ሰው በጆሮ ጥያቄ አሾኮሽክበትና ጥያቄው የተፈለገበትን ሰው የሚጠቁምበት ጨዋታ ለመጫወት ይወስናሉ። ጂና ለሱኖ ጓደኛ የቲክን ስም መመለሷን ስትቀጥል ጥያቄዎቹን ማወቅ ይፈልጋሉ። ጓደኛውም ጥያቄዎቹን ለማወቅ በስተጀርባ መመታት እንዳለባቸው ይናገራል። ሱኖም ጥያቄዎቹን ለማወቅ ሲል ይስማማል። የሀና ተራ እስኪደርስና ታክ ጥያቄ እስኪጠይቃት ድረስ ደጋግሞ ይመታል። እሷ ወደ ጂና ትጠቁማለች። ጂና ጥያቄውን ለማወቅ መመታቷን ትወስናለች። ታክም ለሀና እዚህ የሚወዱት ሰው እንዳለ ጠይቋት እንደነበር ይነግራታል። ጂናም ሀና ለምን ሱኖ እንደመረጠች ማሰብ ትጀምራለች። በግልጽም ትቀናለች፣ ትበሳጫለችም። በኋላም ጂናን አብረው እንዲወጡ ይጠይቃታል። በተመሳሳይ ጊዜ ሀና የሆድ ህመም ይሰማታል። ለሱኖ ወደ ፋርማሲ አብሯት እንዲሄድ መልእክት ትልክለታለች። ነገር ግን የስልኩ ባትሪ አልቆ ነበር። ይህም በእንዲህ እንዳለ እሱና ጂና አብረው ጊዜ ያሳልፋሉ፣ የበለጠም ይቀራረባሉ። እሱም ደስተኛ ይሆናል። ሀናም አብረው ስታያቸው ትበሳጫለች። ተናዳ ወደ ቤቷም ትመለሳለች። ታክ ምን እንደተፈጠረ ሲጠይቃት ጂናና ሱኑ የውሸት ፍቅር ውል እንዳላቸውና አሁን ግን እየተቀራረቡ እንደሆነና እውነተኛ ፍቅረኛሞች እንደሆኑ እየተወኑ እንደሆነም ትነግረዋለች። በሚቀጥለው ቀን ጂና ስታየው ትጨነቃለች፣ ታስወግደዋለችም። ምግብም ሲያደሉ ጂና እየቀለደች ሁሉን እንደምትወስደው ትናገራለች። ይህም ሀናን ያበሳጫታል። ስግብግብም እንደሆነችና ሁልጊዜ ሁሉንም ነገር ለራሷ እንደምትወስደው ትነግራታለች። በጨካኝነት ስታወራ ጂና ያንን ለማድረግ ምን እንደሰራች አይገባትም። በድንገት ሀና ቦርሷን ይዛ ትወጣለች። ታኳሏ ሄዶ እንዲህ የምታደርገው ሱኖን ስለወደደችው እንደሆነም ይጠይቃታል። እሷም አዎ ትለዋለች። እሱም እንዲህ ማድረግ እንደሌለባትና ትክክለኛውን ጊዜ መጠበቅ እንዳለባት ይነግራታል። ምክንያቱም ጂና በመጨረሻ ወደሱ ስለምትመለስ። ከዚያም ሀና ሱኖን መውሰድ ትችላለች። ወደ ጂና ስልጠና ቦታ እንሄዳለን። እዚያም ሀናን አግኝታ ሁሉንም ምግብ ለመውሰድ እንዳላሰበች በመናገር ይቅርታ ትጠይቃታለች። ሀናም ቸላ ትላታለች። በድንገት አሰልጣኙ መጥቶ ገንዘብ እንደሚፈልጉ ይነግራቸዋል። ጂናም ተቃውማ ከኩባንያው ጋር ውል ስትፈራራ መክፈል እንዳለባት እንዳልተጻፈ ትናገራለች። አሰልጣኙም በስልጠና ወቅት ጥብቅ እንደሆነና ካልተሻሻሉ ሰልጣኞች ገንዘብ እንደሚወስድ ይነግራታል። ገንዘቡንም ለኩባንያው ስራ አስኪያጅ እንድታስተላልፍ ይጠይቃታል። ጂናም ተቃውማ ገንዘብ የሚወስዱ ከሆነ ከሁሉም ሰው እንጂ ከአንድ ሰው ብቻ መውሰድ እንደሌለባቸው ትናገራለች። አሰልጣኟን ግን ስራዋን እንደምትቃወምና ምክንያቶች እንዳሏት በመናገር ዝም ታሰኛታለች። ጂናም ዝም አትልም። ሀናን ትከታተላታለች፣ ታመሰግናታለችም። እሷም በጣም ጠንክራ የምትሰራ አሰልጣኝ እንደሆነችና አንድ ኩባንያ ከአሰልጣኞቹ ገንዘብ ሲወስድ አይታ እንደማታውቅ ትናገራለች። አሰልጣኙ ሀናን እንድትከፍል ነግሯት ይሄዳል። ጂና ሀና ከሷ ጋር ለመውጣት እምቢ ስትላትና መሄድ ከፈለገች ብቻዋን እንድትሄድ ስትነግራት እንዲሁም ገንዘቡን ለመክፈል ስትስማማ ትደነግጣለች። ጂናም በባህሪዋ ተጎድታ ትወጣለች። በመንገዷ በሙሉ ስለ ሀናና ስለፈረሰው ጓደኝነታቸው ታስባለች። የምትሄድበት ብቸኛዋ ሰው ሱኖ ነው። ወደ ሱኖም ስንሄድ እሱም በድንገት ጂናን በፊቱ አግኝቶ ለምን እዚህ እንደመጣች ይጠይቃታል። በኩባንያው ስልጠና ላይ መሆን አልነበረበሽም ወይ ሲላት ስለ ሀና እና በመካከላቸው ስለሚሆነው ነገር ትነግረዋለች። እሱም እንዳልተሳሳተችና ሌሎችም መጉዳት የማትወድ ደግ ሰው እንደሆነች ይነግራታል። ወደ እሷ ከተቀራረበ ጀምሮ ምን ያህል ጥሩ እንደሆነች እንደተረዳ ይናገራል። ከኩባንያው ከወጣች አሁን ምን እንደምትሰራ ይጠይቃል። እሷም እንደማታውቅ ህልሟ ግን ሁልጊዜ ታዋቂ አይድል ኮከብ መሆን እንደሆነም ትናገራለች። እሱም ስትዘፍን የተቀረጸውን ቪዲዮ አሳይቶ ወደ ዩቲዩብ እንድትጭነው ይጠይቃታል። ክህሎቷን የሚያደንቅ ሰው በእርግጥ እንደምታገኝ ይነግራታል። በሱም ድጋፍ በጣም ደስተኛ ትሆናለች። ጂናም ወደ ቤት ሄዳ እህቷን ስታገኛት እህቷ ፍቅረኛዋን ማየትና ማግኘት ስለምትፈልግ እንድደውልለት ጠይቃለች። ጂና እውነተኛ ፍቅረኛሞች እንዳልሆኑና ውል ብቻ እንደሆነ ትነግራታለች። ነገር ግን በእርግጥም በፍቅር እንደወደቀችበትና ሁሉ ሲያልቅ እውነቱን ጥላ እንደምናወራ በእውነት እንደምንገናኝ አምናለሁ ስትል ለእህቷ ትነግራታለች። ወደ ሀና ቤት እንሄዳለን። ወደ ሀና ስንሄድ አሰልጣኙ ወደ እሷ መጥቶ የኩባንያውን ዳይሬክተር ያለ ጂና ከቡድኑ ጋር ለመቀጠል እምቢ እንዳለም ይነግራታል። እናም ሀና ጂና እንድታመጣት ይጠይቃታል። ሀናም በተናደደ ሁኔታ እምቢ ትላለች። የጂና ቁጥር እንደተሰረዘና ግንኙነታቸው እንደተቋረጠም ትናገራለች። በዛን ጊዜ ጂና ወደ ሱኖ ሄዳ ቪዲዮዋ
በዙሪያዋን በከፍተኛ ሁኔታ እንደተሰራጨና ብዙ እይታዎችን እንዳገኘ ትነግረዋለች። ሱኖ ህልሟን በማሳካቷና እሷም እንደወደደችው በህልሟ ደስተኛ ይሆናል። ወደ ታክስ እንመለስም። እሱ በቃለ መጠይቅ ላይ ለአንዲት ሴት ፍላጎት እንዳለው ነገር ግን አሁን ከሱ የራቀች እንደሆነም ይናገራል። ሱኖም ይህንን አይቶ ጂናን ማለቱ እንደሆነም ይረዳል። ወደ ታክ ሄዶ አስቀድሞ ከተለያዩ በኋላ ለምን እንደዚህ እንደተናገረም ይጠይቃል። ታክ አሁንም እንደሚወዳትና እንደሚያገኛትም ይነግረዋል። ስለዚህ ሱኖ ሌላ ሰው ማግኘት እንዳለበትም ይነግረዋል። በዛ ቅጽበት የሱኖ ጓደኞች በእሱና በጂና መካከል ያለውን ውል ያገኙታል። ሀናም በድንገት አንድ ሀሳብ ይመጣላታል። ከዚያም ከአሰልጣኙ መልእክት ይደርሳታል። እሷም ታዋቂ ወደ ሆነው የጂና ዘፈን ሊንክ ልካለች። እንዲሁም ጂና ከኩባንያው እንድትወጣ በማድረጓ ስራ አስኪያጁ እንደተናደደ ትናገራለች። ሊንኩን ከፍታ አስተያየቶችን ስታነብ ሁሉም ሰው ጂናን ሲያመሰግን ታገኛለች። ይህም የበለጠ እንድትቀናና እንድትበሳጭም ያደርጋታል። እንደገና ወደ ሱኖ ሄዳ ውሉ ካለቀ በኋላ እንዲገናኙም ትጠይቀዋለች። እሱም በዛ እንዳትቀልድ ይነግራታል። እናም ጓደኛሞች ሆነው ቀጥሉ እንደሚሻልም ይነግራታል። እሷም የምር እንደሆነችና ከጥቂት ጊዜ በፊት በፍቅር እንደወደቀችበት ገልጻ እንዲጠብቃት ትጠይቀዋለች። እሷን ካልወደዳት እንደ ጂና የውል ግንኙነት ውስጥ መሆን እንደሚችሉና ደግ እንደምትሆንለት በፍጹም መጥፎ እንደማታደርግ ቃል ትገባለታለች። እሱ ግን እምቢ ይላታል። ጂናን እንደሚወዳትም ይነግራታል። ውሉ ቢያልቅም እንኳን ስለ ስሜቱ ምንም የሚቀየር ነገር እንደማይኖርም ይነግራታል። እሷም ተናዳ ወደሱ ለመቅረብ ሁሉንም ነገር እንደሞከረችና ለምን ወደ ጂና እንደተሳበ እንደማይገባት ትናገራለች። ለሱ ያላት አመለካከት ባለጌ ቢሆንም እንኳን ጂናን መታ ታያቸዋለች። ከሱ ጋር እንደምትቆይና ሀናን እንደምታዳምጣት ትናገራለች። ይህም ከፍቅረኛዋ ጋር የት እንደሚደርስ እንደምታይ ትናገራለች። ነገር ግን ሱኖን ይዛ ለመሄድ ትወስናለች። ከመሄዷ በፊት ሀና ሱኖን በእርግጥ የጂና ፍቅረኛ እንደሆነም ታውቃለች። እናም እንደገና ወደሱ እንዳትቀርብም ትጠይቃታለች። በሚቀጥለው ቀን በትምህርት ቤት ውስጥ ላሉ ተማሪዎች ሁሉ እንግዳ የሆነ መልእክትም ይደርሳቸዋል። ሁሉም ወደ ሱኖና ጂና በእንግዳ አስተያየት መመልከት ይጀምራሉ። ጂና በሷና በሱኖ መካከል ያለውን የውል ፎቶ እንደወጣና ሁሉም እንዳየው እስክታውቅ ድረስ ሁሉም ለምን እንደሚያዩት ግራ ይገባታል። እሷን ተጫዋችና ወንዶችን የምታሳድድ የምትፈልገውን ብቻ የምታደርግ እንደሆነችም ይከሷታል። ሀና ጂናና ሱኖ በእርግጥም በውል ግንኙነት ውስጥ እንደሆኑ ነገር ግን በወረቀት ላይ ብቻ እንደሆነና እርስ በእርሳቸው እንደማይዋደዱ ትነግራቸዋለች። ስለዚህም ሁሉም ሰው በሱኖ ስሜት በመጫወቷና ፍቅሩን በመጠቀሟ ጂናን ይወቅሷታል። ወደ ሱኖም እንሄዳለን። እሱ ስለ ወሬው ሰምቶ በወሬው ምክንያት ማንም እንዳይረብሻት ወደ እሷ ለመሄድም ይቸኩላል። አንድ ሰው ወደ ጎን ስቦ ውሉ እንዲወጣ ያደረገው እሱ እንደሆነም ያውቃል። እናም ከቦርሳው የሆነ ነገር እንደወሰደ ተናግሮ ይቅርታም ይጠይቃል። ሱኖ እንዳይጨነቅና ከጂና ጋር ተነጋግሮ ምን እየተካሄደ እንዳለ እንደሚያይ ይነግረዋል። ጂና ከጓደኛዋ ጋር ስትሆን ከሱኖ በስተቀር ለምንም ነገር እንደማትጨነቅና ሱኖ እስከወደዳት ድረስ ሰዎች ስለሷ የሚናገሩት እንደማይጨንቃት ትናገራለች። ሀና ሱኖ ወደ ጂና ሊሄድ ሲል ያገደችውንና ጂና እሱን ማየት እንዳልፈለገች በሱ እንደተናደደችና ታወራው ወይም ፊቱን እንኳን ማየት እንዳልፈለገች የተናገረችበትን ታስታውሳለች። መቼ እንደሚታረቁ ሲጠይቃት ጭራሽ እንዳልተጣሉና በመካከላቸው ምንም ችግር እንዳልነበር ትነግረዋለች። ሱኖም ያመነታል። ወደ ጂናም አይሄድም። ሱኖ ክፍል ውስጥ እያለ ተማሪዎች ስለ ጂና መጥፎ ነገር ሲናገሩ ይሰማል። ስለዚህ ተናዶ ወደ እሷም ይሄዳል። ወደ ጂናም ስንመለስ እሷም ለሱ ጥላቻ የተሞሉበትን አሉታዊ አስተያየቶች ታነባለች። ውሉም በትምህርት ቤቱ በሙሉ መሰራጨት ይጀምራል። እናም ማን እንዳደረገው ወይም ህይወቷን ማጥፋት የሚፈልገው ማን እንደሆነም አታውቅም። ጂና ሀና እሷ አድርጋው እንደሆነ ልትጠይቃት ትሄዳለች። ሀናም ቸላ ትላታለች፣ አትመልስላትምም። ወደ ታክም እንሄዳለን። እሱም በጂና ላይ የሆነውን አይቶ አጋጣሚውን ለመጠቀምና ከጎኗ ለመቆም ወደ እሷ ለመቅረብ ይወስናል። ጂና ሱኖን ልትፈልግ ስትሄድ ግን ልታገኘው አልቻለችም። ከተከሰተው ነገር በኋላ እንደጠፋ ታውቃለች። ከዚያም የተለቀቀው የውል ፎቶ እሷና ጓደኞቿ በሚሰበሰቡበት ክፍል ውስጥ የተነሳ እንደሆነም ትረዳለች። የሀናን ቦርሳ አይታ ውሉን ያነሳችው እሷ እንደሆነችም ታረጋግጣለች። ስታጋፍጣትም ሀና ምንም አታስታውቅም። ህይወቷን ለማጥፋት እንደሰራችውና ብትችል የበለጠ ልትጎዳት እንደምትችልም ትነግራታለች። ከሷ ሁሉንም ነገር ልትወስድባት እንደምትፈልግም ትናገራለች። እሷ የበለጠ ታዋቂ የበለጠ ቆንጆ ነች። በእሷ ምክንያት ኩባንያውን ጥላለች። ዳግመኛ አትመለስም። አይደላይም አትሆንም። ህይወቷን አጥፍታታለች። የህይወቷንም ፍቅር ወስዳለች። ጂና ሁልጊዜ በክህሎቷ ትቀና እንደነበርና ሁልጊዜ ከሷ በላይ ጠንክራ ትሰራ እንደነበር እሷን ለመምሰል ትሞክርም እንደነበርና በፍጹም እንዳላስተዋለቻትም ትነግራታለች። ሀና አትጨነቅም። የራሷ ህይወት እንደጠፋ ሁሉ በእርግጥም ህይወቷን እንዳጠፋችው ትናገራለች።
ጂናም የህይወት ዘመን ጓደኛዋ ከሁሉ ነገር በስተጀርባ ያለች ምክንያት እንደሆነች ማመን አቃታት። በድንገት እየተነጋገሩ እያለ ሱኖ በትምህርት ቤቱ ሬዲዮ ሲናገር ከጂና ጋር ያለውን ግንኙነት ሲያብራራና እሷ በፍጹም እንዳልተጠቀመችበት ሲናገር ይሰማሉ። በተቃራኒውም እሱ በእውነት እንደሚወዳትና እሷም እንደምትወደው ይናገራል። በትምህርት ቤቱ የተለጠፉትን ውሎች በሙሉ ለማስወገድ እንደጠፋ እንረዳለን። ወደ ስርጭት ክፍል በመሄድ ለተማሪዎቹ ታሪካቸውን ለመናገር ይወስናል። ግንኙነታቸው በውል እንደጀመረ ነገር ግን በፍቅር እንዳለቀም ይናገራል። ውሉንም ለመሰረዝ እንደወሰነ ይናገራል። ሀና የጂናን ህይወት ያጠፋች መስሏት ደስ ብሏት ነበር። ነገር ግን ያ ውል እውነተኛ የፍቅር ታሪክ ለመጀመር በመወሰኑ ደነገጠች። ሁልጊዜ ጂናን በአንድ ወገን ፍቅር ይወዳት እንደነበርና ውሉ ወደ እሷ ለመቅረብ ብቸኛው እድል እንደነበረውም ይነግራቸዋል። ሁሉም ሰው በቃላቱ ይነካል። እሷን ማስቸገር ያቆሙና ይልቁንም በመካከላቸው ያለውን ፍቅር እንዲያበረታቱት እንዲገፉበትም ይጠይቋቸዋል። ጂና ይህንን ስትሰማ ተነክታና ተበረታታ እሷም እንደምትወደው ታምናለች። ሄዳ ለሀና የምትወደውን ሰው ከጎኗ እስከቆመ ድረስ ሁሉም ሰው ቢጠላት እንደማታስብ ትነግራታለች። ልጅቷ የምትፈልገውን አድርጊም ትላታለች። ጂና ወደ ሱኖ ስትሄድ መምህሩ ከእሷ ጋር እንደሆነ ታገኛለች። ያለ ፍቃድ ስርጭቱን በመጠቀሙ እንደተቀጣም ታውቃለች። ነገር ግን እሷን የሚከላከሉ ማስታወሻዎችን በየቦታው ትቶላት ታገኛለች። ከተከሰተው ነገር በኋላ በትምህርት ቤቱ ጂናን ይቅር ለማለትና ግንኙነታቸውን ለመቀበል እንደወሰኑ እንረዳለን። ሀና ግን ወደ ትምህርት ቤት መምጣቷን አቆመች። ታክም ግንኙነታቸውን ለመቀበል ይወስናል። ጂና ወደ ሀና መሄዷን ትቀጥላለች። ወደ ትምህርት ቤት እንድትመለስም ትጠይቃታለች። የበታችነት ስሜት እንዲሰማት አድርጋ ከሆነም ይቅርታም ትጠይቃታለች። ሀና ከሱኖ እንድትርቅ በሚል ቅድመ ሁኔታ እንደገና ጓደኛ ለመሆን ትስማማለች። እናም እንደምትወደው ገልጻ በእውነት የምትወጁ ከሆነ እሱን ተይው ትላታለች። ጂና ወደ ቤት ስትመለስ ስለ ጉዳዩ ማሰብ ትቀጥላለች። ማንን እንደምትመርጥም አታውቅም። የህይወት ዘመን ጓደኛዋን ወይንስ የህይወት ፍቅሯን? ወደ ሱኖም እንመለሳለን። እሱም ለጂና የፍቅር ጥያቄውን ለማቅረብና ቃል ለመግባት የሚናገረውን እየተለማመደ እናገኘዋለን። በሚቀጥለው ቀን በመንገዱ ላይ ሀናን በፊቱ ያገኛታል። ከሷ ጋር እንዲወጣም ትጠይቀዋለች። ስለ ትምህርት ቤት እንዲረሳም ትነግረዋለች። እምቢ ሲልም ትጎተኩተዋለች፣ ታሳምነዋለችም። ስለዚህም ከሷ ጋር ይሄዳል። ይበላሉም፣ ፎቶ ይነሳሉ፣ አብረውም ይጫወታሉ፣ ሙዚቃም ያዳምጣሉ፣ ጥሩ ጊዜንም ያሳልፋሉ። ወደ ሱኖ ጓደኛ ስንመለስም ሀና ወደሱ ሄዳ ጂና የት እንዳለች እንደሚያውቅ ስትጠይቀው ስራ እንደበዛባቸው እንጂ ምንም እንደማያውቅም ይነግራታል። አብረው እንዳሉም እርግጠኛ ሆና ለጂና መልእክት መላኳን ትቀጥላለች። ጂናም ስታያቸው የፊቷ ገጽ ይቀየራል። እንደተበሳጨች ግልጽ ነው። ነገር ግን ቀኗን በተለመደ ሁኔታ ትቀጥላለች። ወደ ታክም ስንመለስ እሷም የጂናና የሱኖ ውል ዛሬ እንደሚያብቃ ትነግረዋለች። እናም የሱ እንድትሆን ወደ ጂና እንዲመለስም ትጠይቀዋለች። ይህም ሊያመልጠው የማይገባ እድል እንደሆነም ትናገራለች። እሷ ወደ ሱኖ መድረስ ስትችል ወደ ዋና ገጸ ባህሪያችን እንሄዳለን። እሷም መገናኘት ከጀመሩ በኋላ አብረው እንዲወጡ ለጂና ሀሳብ ታቀርባለች። ጂና ይህንን ስትሰማ በአንድ ነገር የተበሳጨች ትመስላለች። ነገር ግን ንግግራቸው የጠየቀችው ነገር እንደደረሰ በሚነግራት ጥሪ ይቋረጣል። ሱኖ ባለችበት እንዳትቆይና እሱ ሄዶ እንደሚያመጣት ይነግራታል። እሷ አጋጣሚውን ተጠቅማ በዚያን ቅጽበት የሀናን መልእክት ታያለች። ሀና ከሱኖ ጋር ቀጠሮ እንዳላት ስትጠይቅ የተበሳጨችም ትመስላለች። ከዚያም ሱኖ ጥሪ ደርሰዋል። ጅናም ትመስላለች። ሱኖ መንገድ በሰላም እንደተሻገረ በቤቷ ፊት ለፊት ያለው የትራፊክ መብራት እንዲያስተካክሉ ማህበራዊ አገልግሎቶችን ጠይቆ እንደነበርም ታውቃለች። ለትንንሽ ዝርዝሮች በመጨነቁ በጣም ደስተኛ ትሆናለች። እሱ እንደሚወዳት ሁሉ እሷም ትወደዋለች። ነገር ግን አትመለስም። ብቻዋንም ወደ ቤት ትሄዳለች። በሚቀጥለው ቀን ወደ ትምህርት ቤት ስትሄድ ሁላቸውም እርስ በእርሳቸው ይሸሻሻሉ፣ አያወሩም። ጂና ታክን ስታገኘው እሷና ፍቅረኛዋ እየተጣሉ እንደሆነ ሲጠይቃት እንደተለያዩ ነግራ ማልቀስ ትጀምራለች። እሱም ተመልሰው እንዲገናኙ ለማድረግ እንደመጣ ይናገራል። ነገር ግን ክፍሏን ካየ በኋላና ሱኖን እንደምትወደው ከተረዳ በኋላ ጓደኛዋ ሆኖ ለመቆየትና ከሱኖ ጋር እንድትሆን ለመርዳት ይወስናል። የምትወደው ከሆነ ተስፋ መቁረጥ እንደሌለባትና ለሱ መስዋዕትነትን መክፈል እንዳለባትም ይነግራታል። ታመሰግነዋለችም። ስለተናገረው ነገር እንደምታስብበትም ትናገራለች። ወደ ሱኖ ቤት ስንመለስ እዚያም የእናቷ
የአባቱን ፎቶ ይዞ ያዘነ ይመስላል። አባቱ ገብቶ ከፍቅረኛው ጋር እንደተለያየ ይጠይቃል። ሱኖ እንዴት እንደወደቀም ይጠይቃል። አባቱም ግልጽ እንደሆነ ይነግረዋል። እናም በእውነቱ የሚያፈቅራት ከሆነ እንዳታመልጠው ሊተዋት እንደሌለበት ይመክረዋል። ሱኖ አባቱን ለማድመጥና ለመጨረሻ ጊዜ ለመሞከርም ይወስናል። ወደ ጂናም እንመለሳለን። እሷም ስለ ሱኖ እያሰበች ትዝታዎቻቸውን ታስታውሳለች። ጥሪም ይደርሳታል። ትለብሳለችም። ወጣም ሃናን ታገኛታለች። ታጽናናት እንደመጣች ስትጠይቃት ሃና ግን ጓደኛዬ እንደሆንሽና ከጎንሽ መቆም እንዳለብኝ ያውቃለሁ ትላታለች። ጂና ዳግመኛ ጓደኛ መሆን እንደማትፈልግ ጓደኛሞች እርስ በርሳቸው መጎዳዳት እንደሌለባቸውና ለሷ ስትል ፍቅረኛዋን እንደተወች ትነግራታለች። ግንኙነታቸውን ለማቋረጥና ሱኖን ለመያዝ እንጂ እንድትተወው ላለማድረግ ትወስናለች። በተመሳሳይ ጊዜ ሱኖ በመንገዱ ላይ ነው። እርስ በርሳቸው ይገናኛሉ፣ ይቀራረባሉም፣ ተመልሰውም ይገናኛሉ። ጊዜያትም ያልፋሉ። ሃና ትምህርት ቤቱን ትታ ትሄዳለች። ሁለቱ ፍቅረኛሞች ግን ለዘላለም አብረው እንደሚቆዩ የሚያስገድዱ አዲሱን ለማድረግ ይወስናሉ። ጂናም ትስማማለች። አዲስ የፍቅር ታሪክ ሊጀምር ይመስላል። ታሪካችን እዚህ ላይ ያበቃል። ላይክ እና ሰብስክራይብ ያድርጉ። መልካም ጊዜን ተመኘን።